ሰላም ጤና ይስጥልኝ ውድ የህግ ግንዛቤ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ ማህበራዊ ሚዲያን ለምትጠቀሙ ኢትዮጵያውያን በሙሉ እጅግ በጣም ወሳኝ የሆነና አስደንጋጭ የሆነ መረጃ ይዤላችሁ መጥቻለሁ። እንግዲህ በአሁኑ ሰዓት በቲክቶክ፣ በዩቲዩብ፣ በቴሌግራም እንዲሁም በፌስቡክ እና በተለያዩ የማህበራዊ ሚዲያዎች ላይ እኔ ዝም ብዬ ነው የለቀኩት የምንላቸው ብዙ ነገሮች ከጀርባቸው ከባድ እስራትንና የገንዘብ መቀጫውን እንደያዙ ያውቃሉ? እንግዲህ ህግን አለማወቅ ከተጠያቂነት አያድንም የሚል መርህ እንዳለ ሁላችሁም ሰምታችኋል ወይም ደግሞ የምታውቁት መርህ ነው ብዬ አስባለሁ። ስለዚህ ዛሬ ሳናውቀው ወንጀል ውስጥ ሊከቱን የሚችሉ 3 ዋና ዋና ነጥቦችን አሳያችኋለሁ። እንዲሁም የኢትዮጵያ የኮምፒውተር ወንጀል አዋጅ ምን ይላል የሚለውንም ጭምር የማሳያችሁ ይሆናል። እስከ መጨረሻው ተከታተሉኝ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ አድርጉ። እንዲሁም ይህ ቪዲዮ ይጠቅመዋል፣ ይሆነዋል፣ ማየት አለበት ብላችሁ ለምታስቡት ሰው በሙሉ ሼር አድርጉት። ቪዲዮውን ደግሞ ላይክ በማድረግ እንጀምራለን። ወደ ቪዲዮ እንግዲህ ዛሬ ከምነግራችሁ ሀሳቦች ውስጥ የመጀመሪያው የሰዎችን ፎቶ ወይንም ቪዲዮ ያለ ፈቃዳቸው ፖስት ማድረግ ነው። በሆነ አጋጣሚ የቀረጽናቸው ቪዲዮዎች ወይም ደግሞ ፎቶዎች ቪው ለማግኘት ብለን ሊሆን ይችላል፣ ሰዎችን መልካም ስማቸውን ለማጥፋት ለመጉዳት አስበን ፖስት የምናደርጋቸው ያለ እነሱ እውቅናና ፍቃድ ፖስት የምናደርጋቸው ቪዲዮዎች ወይንም ፎቶዎች በሙሉ በኢትዮጵያ የኮምፒውተር አዋጅ ቁጥር 954/2008 አንቀጽ 13 ንዑስ 3 መሰረት እስከ 3 ዓመት የሚደርስ እስራት እንዲሁም እስከ 30,000 ብር ድረስ የሚያስቀጣ ቅጣት ያለው ተግባር ነው ማለት ነው። እንግዲህ በጣም ቀላል ነገር ነው ስናወራ፣ ሰዎች ሲያደርጉት በጣም ቀላል ይመስለናል። ነገር ግን ያለ እውቅና ፖስት የተደረገበት ሰው ቢከሳችሁ ውጤቱ ይሄ ነው ማለት ነው። ሁለተኛ፣ በማህበራዊ ሚዲያ ስም ማጥፋት እና የስድብ ኮሜንቶችን መጻፍ። እንግዲህ ሰውን መስደብ መብት የሚመስላቸው ሰዎች አሉ። መብታቸው የሚመስላቸው ሰዎች አሉ። በሃይማኖት ጉዳይ ሊሆን ይችላል፣ በየትኛውም ጉዳይ ሊሆን ይችላል። ሰው የፈለገውን እምነት የመከተል መብት አለው። ሰው የፈለገውን ነገር የማድረግ የሌላውን ሰው መብት እስካልነካ ድረስ ሰው የፈለገውን አቋም የማራመድ መብት አለው። እንግዲህ የሃይማኖት መብት ለምሳሌ ህገ መንግስታዊ መብት ነው። ሰው የፈለገውን እምነት የመከተል የማስተማር ህገ መንግስታዊ መብት አለው እና ሰውን በሃይማኖቱ ሊሆን ይችላል፣ በቀለሙ፣ በብሔሩ ሊሆን ይችላል፣ በተለያየ ነገሩ ፖስት በሚያደርጋቸው ፎቶዎች ውስጥ እየገባን ስድብ የምንጽፍ ሰዎች፣ የምንሰድባቸው ስማቸውን የምናጠፋ ሰዎች እንግዲህ ጥንቃቄ ማድረግ አለብን ማለት ነው። ያስጠይቃል፣ ያሳስራል፣ የገንዘብ መቀጮም አለው ማለት ነው። ስም ማጥፋት በነገራችን ላይ በወንጀል ብቻ ሳይሆን የፍትሐ ብሔርም ተጠያቂነት አለው። በፍትሐ ብሔርም ስሙ የጠፋበት ስሜ ጠፍቷል፣ ስሜን አጥፍቷል፣ ክብሬን ነክቷል የሚል ሰው የፍትሐ ብሔር ክስም ሊያቀርብባችሁ ይችላል፣ የወንጀል ክስም ሊያቀርብባችሁ ይችላል እና በጣም ጥንቃቄ አድርጉ። ሶስተኛው የሰዎችን ሚስጥር ወይም ደግሞ የግል መልእክቶቻቸውን እንደገና ማጋራት። እንግዲህ ሶስቱም ርዕሶች በጣም የተገናኙ እርስ በርሳቸው ተመሳሳይ ይመስላሉ፣ ነገር ግን የተለያየ ሀሳብ በውስጣቸው አሉ። በሆነ አጋጣሚ ከሰዎች ጋር በምናደርገው ምልልስ የያዝናቸውን ጽሁፎች የራሳችን ያልሆነ ጽሁፍ ማለት ነው እና ሰዎችን ለመጉዳት በማሰብ ያለነሱ ፍቃድ በማስፈራራት እንደዚህ ያደርጋለሁ በማለት የምንለጥፋቸው ነገሮች በሙሉ የህግ ተጠያቂነት አላቸው። እንግዲህ የተከበራችሁ የህግ ግንዛቤ ቻናል ቤተሰቦች በጣም የምወዳችሁ፣ ይህንን ቪዲዮ የምታዩ በሙሉ የዚህ ቻናል ቤተሰብ ናችሁ በሙሉ በጣም ነው የምወዳችሁ። ነገር ግን የማህበራዊ ሚዲያን ስንጠቀም ሌሎችን እንዳንጎዳና ራሳችንን ደግሞ የወንጀል ድርጊት ውስጥ እንዳንገት በጣም ጥንቃቄ እንድታደርጉ እመክራችኋለሁ። ማህበራዊ ሚዲያን ተጠቀሙ ለበጎ ነገር፣
አድርጉት። እንደገና ደግሞ ሰዎች ማህበራዊ ሚዲያን ለበጎ ነገር እንዲጠቀሙና የወንጀል ድርጊት ውስጥ ሳያውቁት እንዳይሳተፉ ምክር ስጧቸው። ስለተከታተላችሁ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እመጣለሁ። እኔ እንድሰራላችሁ የምትፈልጉት ርዕስ ካለ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። መልካም ቆይታ